የኢራንን ታሪክ የቀየረው ስር ነቀል አብዮት። የአሜሪካና ኢራን የሞቀ የግንኙነት ፍቺ። For many years, Iran has defined itself in part by its opposition to my country. And there is, in fact, a tumultuous history between us. 1979, revolutionary Iran. But unknown to the Iranians, 6 US diplomats escaped. በአረቦችና በኢራን መካከል በርካታ ልዩነቶች አሉ። ከበርካታ ልዩነቶች መካከል አንደኛው ኢራን አረብ አለመሆኗ ነው። ብዙዎች ኢራን ከሌሎች አረብ ሀገራት ጋር ደምረው በጅምላ ከአረቦች መካከል አንዱ ሀገር እንደሆነች እንዲሁም ህዝቧም ቢሆን የአረብ ዝርያ ያለው አድርጎ ያስባል። ነገር ግን ኢራንም ህዝቦቿም አረብ አይደሉም። Iran, also known as Persia, is not an Arab country. Iran is Iran and Arabs are Arabs. በእርግጥ ሀገሪቱ በአረብ ሀገራት አካባቢ እንደመገኘቷ መጠን በቁጥር ውስጥ የሆኑ የአረብ ዝርያዎች ያሉባቸው ህዝቦች አሏት። አረቦች የሚባሉት አረብኛ ቋንቋን የሚጋሩና የጋራ የሚጋሩት ባህል ያላቸው ህዝቦች ናቸው። አብዛኛውን የአረቦችን ትርጓሜ የሚያስቀምጡ መዛግብት የጋራ ቋንቋና የጋራ ተመሳሳይነትና ተቀራራቢ ባህል መነሻ በማድረግ አረብ ማን ነው ለሚለው ምላሽ ሲሰጡ ይታያል። ከዚህ አንጻር ኢራኖች በባህልም እንዲሁ በቋንቋ ጭምር ከአረቦች የተለዩ ሆነው ይታያሉ። ኢራኖች የሚናገሩት ቋንቋ ፐርሺያን አሊያም ፋርስ ይባላል። ሁለቱ ቋንቋዎች በአመጣጣቸውና በዘር ግንድም እንዲሁ የሚጠቀሟቸው ፊደላት ጭምር ይለያያሉ። Persian and Arabic belong to completely different language families, which means that they have separate origins. Arabic is a Semitic language, and it comes from the same root language as Hebrew, Aramaic, Phoenician, Ugaritic, etc. Persian, on the other hand, is an Indo-European language that shares common roots with the languages of northern India, as well as most of the languages in Europe, such as English, French, and German. የአረቦች ቋንቋ አረብኛ ሲሆን አረቦችና ኢራኖች በሚጠቀሟቸው የጽሑፍ ፊደላት ጭምር ይለያያሉ። አረቦችና ኢራን አንድ በጋራ የሚያስተሳስሯቸው ሴት የእስልምና ሃይማኖት እንደሆነ ይነገራል። ከዚህ በተጨማሪ ኢራን አረቦች በሚገኙበት ቅርብ ርቀትና አካባቢ የምትገኝ ከመሆኑ አንጻር ኢራንና አረቦች አንድ ህዝቦች ተደርገው ሊወሰድ ይችላል። በእርግጥ በሃይማኖት አስተምሮ በኩል አረቦች በአብዛኛው ሱኒ የተባለውን የእስልምና አስተምሮ ሲከተሉም ኢራናውያን ግን ሺዓ የተባለውን የእስልምና አስተምሮት ይከተላሉ። Iran is seen as the heartland of Shiism in today's world. ኢራንና አረቦች እንደ ሃይማኖት እስልምናን አንድ ላይ ቢጋሩም በሃይማኖታዊ አስተምሮት ግን የተወሰኑ ልዩነቶች አሏቸው። ከዚህ የተወሰነ ሃይማኖታዊ አስተምሮት ወይም ዶክትሪን ልዩነት ውጭ አረቦችና ኢራን በጋራ ሊያስተሳስራቸው የሚችል ገመድ የእስልምና ሃይማኖት ብቻ ነው። ከዚህ ውጭ በጂኦግራፊ አቀማመጥ ኢራን በመካከለኛው ምስራቅ አሊያም ሚድል ኢስት ውስጥ ተካታ የምትታይ ሀገር በመሆኗ በተወሰነ ደረጃም ቢሆን ከአረቦች ጋር የምትጋራቸው የስነ ልቦና መቀራረቦች አሉ። መካከለኛው ምስራቅ ሀገራት የሚባሉት ደቡብ ምዕራብ ኤስያና የሰሜን አፍሪካ ሀገራት ናቸው። እነዚህም ባህሬን፣ ግብጽ፣ ኢራን፣ ኢራቅ፣ እስራኤል፣ ዮርዳኖስ፣ ኩዌት፣ ሊባኖስ፣ ኦማን፣ ፍልስጤም፣ ኳታር፣ ሳውዲ አረቢያ፣ ሶሪያ፣ የተባበሩት አረብ ኤምሬትስና የመን ናቸው። በእነዚህ ሀገራት ውስጥ አረብኛ ተናጋሪ ያልሆኑት ሀገራት ኢራንና እስራኤል ናቸው። የኢራን ህዝብ በዋነኝነትና በስፋት ፋርስ ቋንቋን ሲናገር የእስራኤል ዋነኛ ቋንቋ ደግሞ ሂብሩ ወይንም ዕብራይስጥ ነው። ቱርክ በአውሮፓና በመካከለኛው ምስራቅ ሀገር መካከል የምትገኝ የአውሮፓ ሀገር ስትሆን ህዝቧ እስልምና ሃይማኖትን የሚከተል በመሆኑ ካላት ጂኦግራፊያዊ ቀረቤት አንጻር ከመካከለኛው ምስራቅ ሀገራት ጋር ብዙም የምትጋራቸው የጋራ እሴቶች አሏት። ሞሮኮ፣ አልጄሪያ፣ ሊቢያና ቱኒዚያ የአረብ ሀገራት የሆኑ ነገር ግን በመካከለኛው ምስራቅ ሀገራት ውስጥ ተካተው ሲጠሩ የማይታዩ ሀገራት ናቸው። እናም ነገሩን ወደ ኢራን መለስ ስናደርገው ኢራን ከአረቦች ጋር የሚያገናኟት የጋራ ጉዳዮች ጂኦግራፊና ሃይማኖት ናቸው። ከዚህ ውጭ በስልጣኔም በቋንቋና በሌሎች በርካታ ጉዳዮች ኢራንና አረቦች በብዙ መልኩ የሚለያዩ ናቸው። ለዚህ ነው ኢራን የአረቦች መሰብሰቢያ አንዱ መድረክ ከሆነው የአረብ ሊግ ውጭ የሆነችው። ኢራን የአረብ ሊግ ውስጥ የለችበትም። ኢራኖች ከአረቦችም በቀደመ አካባቢ የቆዩ ህዝቦች ናቸው። የጥንታዊ ዓለማችን የፐርሺያ ስልጣኔ መስራች እንደሆኑም ታሪክ ይመሰክራል። የኢራን ህዝብ ከ7ኛው መቶ ክፍለ ዘመን ጀምሮ የእስልምና ሃይማኖትን ከመቀበሉ ቀደም ብሎ ማለት ነው ዞራስትራኒዝም የተባለ ሃይማኖት ተከታይ ነበር። ዞራስትሪያኒዝም ሃይማኖት ልክ እንደ አይሁድ ሃይማኖት ወይም ጁዳይዝም እና ሌሎች ሂንዱይዝም፣ ኮንፊሽያኒዝም፣ ቡድሂዝም እና ታኦይዝም እንደሚባሉ ጥንታዊ ዕድሜ ጠገብ ሃይማኖቶች ጎራ ውስጥ የሚመደብ ሲሆን ሆኖም እስልምና በኢራንና አካባቢ በመስፋፋቱ ምክንያት ዞራስትሪያኒዝም ሃይማኖት በእጅጉ እንዲዳከም ያደረገ መሆኑን የታሪክ መዛግብት ያመለክታሉ።
ኢራን ጭንቅ ውስጥ በምትገባባቸው ጊዜያት አረቦች እርስ በርሳቸው እንደሚደጋገፉና እንደሚጠራሩት ሁሉ ከኢራን ጋርም አብሮ ሲቆሙ አይታይም። ከኢራን አንጻር እንዲያውም የአረቦች ታሪክ የሚያሳየው ኢራንን ተደርበው የሚያጠቁና አብረው ከሌሎች ሀገራት አብረው የሚያጠቋት መሆኑ ነው። ለዚህም በርከት ያሉ ማሳያዎችን 1 2 3 እያሉ ማጣቀስ ይቻላል። አረባዊቷ ኢራቅና ኢራን ለ8 ዓመታት ያክል እጅግ ከባድ የሚባል ደም አፋሳሽ ጦርነትን አካሂደዋል። በዚያ ወቅት በርካታ የአረብ ሀገራት ውግንናቸውን ያሳዩት ለኢራን ሳይሆን ለኢራቅ ነበር። ከሰሞኑ የእስራኤል ጀቶች ኢራንን ሲደበደቡም በአረባዊቱ ዮርዳኖስ የአየር ክልል በኩል በማቋረጥ ነበር። ኢራንን የከበቡት በርካቶች የአሜሪካ ጦር ሰፈሮች የሚገኙት የኢራን ጎረቤት ሀገራት በሆኑት የአረብ ሀገራት ውስጥ ነው። ኢራቅና ኢራን ሲዋጉም በሳውዲ አረቢያ አጋፋሪነት እንደ ኩዌት፣ ዮርዳኖስ፣ ግብጽ እና ሌሎች የአረብ ሀገራት ለኢራቅ በገፍ የጦር መሳሪያን ከማቅረብ ጀምሮ ከፍተኛ የፋይናንስ ድጋፍን ጭምር ለኢራቅ ሲያቀርቡ ቆይተዋል። ይህም ለኢራቅ የታየውን ውግንና ከአረባዊነት መሳሳብና ከኢራን ካለው መሰረታዊ ሃይማኖታዊ ልዩነት ጋር በተያያዘ ጭምር እንደሆነ ይነገራል። በተለይ እንደ አውሮፓውያን አቆጣጠር በ1979 በኢራን የተካሄደው እስላማዊ አብዮት በኢራንና በአረቦች መካከል ያለውን የፖለቲካ ልዩነት የበለጠ የሰፋ እንዲሆን አድርጎታል። አሜሪካ መራሹ የምዕራቡ ዓለምና እስራኤል ለዓመታት ኢራን ላይ ሲረባረቡባት ለኢራን ወገንተኝነቱን ያሳየ አንድም የአረብ ሀገር የለም። ኢራን በተገላቢጦሽ እስራኤል በአረባዊቷ ፍልስጤምና ፍልስጤማውያን ላይ ግፍ እየፈጸመች ነው በሚል ለፍልስጤማውያን ያልተቆጠበ ድጋፏን ስታሳይ ቆይታለች። በዚህም ኢራን ከሊባኖሱ ሄዝቦላ እስከ ፍልስጤሙ ሐማስ ድረስ እስራኤልን ሊፋለሙ የሚችሉ የእምቢባይነት ኔትወርክ በመዘርጋት ለዓመታት እስራኤልን ፈትናለች። ኢራንና እስራኤል ድንበር የሚጋሩ ሀገራት አይደሉም። በመካከላቸው በሺህ ኪሎ ሜትሮች የሚቆጠር ርቀት አለ። አንዱ የሌላኛው ጠላት ሆኖ የመነሳቱ ጉዳይ በርካቶችን ያስገርማል። የሁለቱ ሀገራት ሺህ ዓመታትን ወደ ኋላ የሚወስዱ ታሪኮች ሳይቀር ወደ ኋላ ሲመረመሩ ኢራንና እስራኤል አሊያም የአይሁድና የፐርሺያ ሕዝብ እጅግ የጠበቀ ታሪካዊ ወዳጃዊ ግንኙነት የነበራቸው ሆኖ ይታያል። እንደ ነህምያ፣ እዝራ፣ ትንቢተ ዳንኤልና ትንቢተ ኢሳይያስ ያሉ የመጽሐፍ ቅዱስ ክፍሎች ታሪኮችም የሚናገሩት የአይሁዶቹ ኢራናውያን ወይም ፋርሶችና አይሁዳውያን ጥብቅ ግንኙነት የነበራቸው መሆኑን ነው። ከክርስቶስ ልደት በፊት የተነሳው የባቢሎን ንጉሥ አይሁዳውያንን በመውረር ቤተ መቅደሳቸውን ጭምር በማቃጠል ሕዝቡን ከቀዬው አፈናቅሎ በማጋዝ ለ7 ዓመታት በግዞት ውስጥ አቆይቷቸዋል። ከዚያም የአሁኗ ኢራን የጊዜው የፋርስ ንጉሥ ቂሮስ በተነሳበት ወቅት የአሁኗ ኢራቅ የጊዜው የባቢሎን ስልጣኔ ማዕከል በወረራ በመቆጣጠር በግዞት ስር የነበሩትን አይሁዶችን ነፃ እንዳወጣቸው የታሪክ መዛግብት ያስረዳሉ። አይሁዳውያንም ወደ ሀገራቸው እንዲመለሱ በማድረግ በባቢሎናውያን የተቃጠለውን ቤተ መቅደስ መልሶ እንዲሰራ ያደረገው ንጉሥ ቂሮስ እንደሆነ ይነገራል። የባቢሎኑ ንጉሥ ናቡከደነጾር ከቤተ መቅደሱ የተወሰዱትን የክብርና የአምልኮ ዕቃዎችን ጭምር ያስመለሰው ንጉሥ ቂሮስ ነበር። እናም የአይሁዳውያንና ኢራቅ ወዳጃዊ ትስስር በዚህ መልኩ ሊገለጽ የሚችል እጅግ ጥንታዊ እንደሆነ ይነገራል። ከእስራኤል መበተንና እንደ ሀገር መቀጠል አለመቻል ብለውም በአካባቢው አረቦች መስፋፋትን ተከትሎም ነገሮች እየተቀያየሩ ሄዱ። የዛሬ 77 ዓመት የእስራኤልን ዳግም እንደ ሀገር መቆርቆር ተከትሎም የኢራን እስራኤል ግንኙነት ወጣ ገባ ሲል ቆይቷል። እስራኤል እንደ ሀገር ዳግም በማቆሙ ረገድ ፍልስጤም ለሁለት ተከፍላ ግማሹ ለአይሁድ ቀሪው ደግሞ ለፍልስጤማውያን ይሰጥ በሚል የዛሬ 78 ዓመት በተባበሩት መንግስታት ድርጅት ውስጥ ድምፅ ሲሰጥ ኢራን የፍልስጤምን ለሁለት መከፈል በመቃወም የእስራኤልን ዳግም ሀገር ሆኖ መቆየት የለባትም በማለት ድምፅ ሰጥታ ቆይታለች። ከዚያ በኋላ እስራኤል የተባበሩት መንግስታት ድርጅት አባል ሀገር መሆን ያለባት ወይንስ የለባትም በሚለው ዙሪያም ተመድ ድምፅ ሲሰጥ ኢራን እስራኤል የድርጅቱ አባል መሆን የለባትም በማለት ድምፅ የሰጠችበት ሁኔታ እንደነበር የታሪክ መዛግብት ያስረዳሉ። በኢራን እንደ አውሮፓውያን አቆጣጠር በ1978 የፈነዳው እስላማዊ አብዮት የሀገሪቱን መንግስትነት እስከተቆጣጠረበት ጊዜ ድረስ ሀገሪቱ ትመራ የነበረው በንጉሳዊ ስርዓት ነበር። በተለይ ደግሞ በመጨረሻ ንጉሥ ሻህ መሐመድ ሬዛ ፓህላቪህ ጊዜ የኢራንና የምዕራባውያን ግንኙነት የሞቀና የደራ ነበር። ከዚያ ቀደም ብሎ ኢራንን በጠቅላይ ሚኒስትርነት ሲያስተዳደር የነበረው መሐመድ ሞስዲ የተባለ ጠቅላይ ሚኒስትር ነበር። በጊዜው የኢራን ነዳጅ የተገኘበትና ሀገሪቱም ወደ ሀብት ማማ እየተሸጋገረች የነበረበት የለውጥና የተስፋ ዘመን ነበር። ነዳጁን በማውጣት ሂደት ሀብቱን የተቆጣጠሩት ደግሞ እንግሊዞችና አሜሪካኖች ነበሩ። መሐመድ ሞሰዴ የአሜሪካንና የእንግሊዝን የነዳጅ ቁጥጥር አልወደደውም። የነዳጅ ኩባንያዎችን አባሮን ሀብቱን በመንግስት ቁጥጥር ስር አደረገ። እዚች ነጥብ ላይ ምዕራባውያንና ጠቅላይ ሚኒስትሩ ተለያዩ። እናም እንደ አውሮፓውያን አቆጣጠር በ1953 እንግሊዝና አሜሪካ ያቀነባበሩት የተሳካ መፈንቅለ መንግስት በጠቅላይ ሚኒስትሩ ላይ ተካሄደ። ከዚያም ለረጅም ዓመታት ኢራንን የገዛ ንጉሳዊ ቤተሰብ አባል የሆነውና ተራማጅ ነው የሚባልለት መሐመድ ሬዛ ፓህላቪ ኢራንን ማስተዳደር ጀመረ። ከምዕራባውያን ሀገራት በተለይ ከአሜሪካ ጋር እጅና ጓንት በመሆን የባህል የፖለቲካና የኢኮኖሚ ለውጦችን አካሄደ። ኢኮኖሚውም በስፋት አደገ። የኢራን እስራኤል ግንኙነት፣ የኢራን ምዕራባውያን ግንኙነት አብቦ ፈካ። ቲያትር ቤቶች፣ የመዝናኛ የውሃ ዳር ቢቾች፣ ፊልም ቤቶች፣
የምሽት መዝናኛ ቤቶች ወይንም ናይት ክለቦች ኢራንን በስፋት አጥለቀለቋት። ይህም የተካሄደውን ዋይት ሪቮሉሽን ወይም ነጩን አብዮት በሚባለው ስር ነቀል ለውጥ ነበር። በሃይማኖት ወግ አጥባቂዎች በኩል የነጭ ኢራን አብዮት አልተወደደም። የአገሪቱ መሪ ኢኮኖሚውን ለቀቅ አድርጎም የባህል ለውጡን በምዕራባውያን ቅኝት እንዲካሄድ ቢያደርግም በፖለቲካ በኩል የነበረው ቁጥጥር ከባድ ነበር። ከዚህ ባለፈም በሀገሪቱ ሙስና መስፋፋቱን የሀገሬውን ሕዝብ የበለጠ አማረረው። እናም አብዮቱ አይቀሬ ሆነ። አብዮቱም በእስላማዊ የሃይማኖት መሪዎች መሪነት የሚቀነቀን ሆነ። ይህም የ1979ን የኢራን እስላማዊ አብዮት ወለደ። In 1979, a revolution topples Iranian ruler Shah Mohammad Reza Pahlavi. በመሃል በ1979 እንደ አውሮፓውያን አቆጣጠር የፈነዳው የኢራን እስላማዊ አብዮት ሁሉን ነገር ቀያየረው። በዚህ የለውጥ አቀንቃኞች ለዘመናት የቆየው የኢራን ንጉሳዊ ስርዓት እንዲያከትም አደረጉ። አብዮቱም ተከታታይነት ባላቸው የኢራን ንጉሳዊ አስተዳደር ውስጥ የመጨረሻ ንጉስ የነበረውን ሻህ መሐመድ ሬዛ ፓህላቪን አገዛዝ እንዲወገድ አደረገ። በምትኩ የአብዮቱ አቀንቃኞች ስልጣን ተቆጣጠሩ። በዚህ ወቅትም ሻህ መሐመድ ሬዛ ፓህላቪ ኢራን ለአሜሪካና ምዕራባውያን የሸጠ ካህዲ ተደርጎ መወቀስ ጀመረ። የኢራን የውጭ ፖሊሲዎች መለወጥ ጀመሩ። ካለባበስ እስከ ፖለቲካ ተሳትፎ ድረስ ሁሉም ነገር በሃይማኖት ቅኝት ብቻ እንዲታይ ተደረገ። ከዚያ ቀደም ብሎ ሻህ መሐመድ ሬዛ ፓህላቪም ኢራንን የባህል የኢኮኖሚና አጠቃላይ ሁለገብ ለውጦችን ማድረግ አለባት በማለት ነጩ አብዮትን ወይም ዋይት ሪቮሉሽን የሚለውጥ ማካሄድ ጀምሮ ነበር። ይህም የሻህ መሐመድ ሬዛ ፓህላቪን አካሄድ ለሃይማኖት ወግ አጥባቂዎች የሚመች ሆኖ አልተገኘም። እናም የውስጥ ትግሉና ፍትጊያው ተባብሶ ቀጠለ። ከዚያ ባለፈ የመንግስቱ ጭቆናም እየከበደ ሄደ። የፖለቲካ ለውጥ ፈላጊዎች እንቅስቃሴ መቀጣጠሉን ተከትሎም እስራቶችና ግድያዎች ተስፋፉ። በዚህ ወቅትም በሻህ መሐመድ ሬዛ ፓህላቪ በሰብአዊ መብቶች አያያዝ ዙሪያም ጥያቄዎችን በሚያነሱ ምዕራባውያን መካከል ልዩነቶች መነሳት ጀመሩ። የምዕራባውያን ድጋፍ ከቀን ወደ ቀን እየቀነሰ መጣ። አጋጣሚውም ለአብዮተኞቹ የተመቸ ሁኔታን በመፍጠሩም እንደ አውሮፓውያን አቆጣጠር በ1979 የኢራን እስላማዊ አብዮት ፈነዳ። ሁሉም ነገር እዚያው ላይ ያከተመ። እስራኤልና ኢራን በአረቦች የሚደርሰውን ተጽዕኖ በመመከት የጋራ እንቅስቃሴ ነበራቸው። ያ ሁሉ ወርቃማ ዘመን አከተመና ጸረ ምዕራብ አቋሙን እያጠናከረ ሄደው የኢራን እስላማዊ መንግስት እስራኤልን ጽዮናዊት ግዛት አላስፈላጊ በማለት መጥራት ጀመረ። የፍልስጤምን የትግል እንቅስቃሴ ከሀሳብ ባለፈ በመሳሪያ ጭምር ማገዙን ቀጠለ። ሩሃላህ ሙሐሲብ ሆምኒ የዚህ አብዮት ቁንጮ ሆነው ወደ ሀገር ተመለሱ። የኢራን እስላማዊ አብዮትም የምዕራባውያን መገለጫዎች በሙሉ ከኢራን ምድር ነቃቅሎ እንዲጣል አደረገ። የኢራን ስያሜም ኢስላሚክ ሪፐብሊክ ኦፍ ኢራን ሆነ። በኢራን በሚገኝ የአሜሪካ ኤምባሲ ላይ ሳይቀር ወረራ ተፈጽሞ ዲፕሎማቶች ታገቱ። ከዚያን ጊዜ ጀምሮ አሜሪካና ኢራን እንዲሁም ኢራንና የምዕራቡ ዓለም በአጠቃላይ በጠላትነት መፈላለግ ጀመረ። አበቃን። ሰናይ ጊዜን ተመኘን።